በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናኢለት ወንጌል ማቴዎስ ምዕራፍ 19 ካብ ቁጽሪ 1 ክሳብ ቁጽሪ 16 ኢየሱስ ነዚ ነገር እዚ ምስ ፈጸመ ካብ ገሊላ ናብ ስግር ዮርዳኖስ ዘሎ ናብ ምድሪ ይሁዳ በጽሐ። ብዙሓት ህዝቢ ሰዓብዎ፣ ኣብኡ ኸዓ ኣሕወዮም። ፈሪሳውያን ድማ ሰብኣይሲ ነታ ሰበይቱ ብዝኾነ ምኽንያት ክፈትሓ ዶ ይኽእል እዩ እናበሉ ክፍትንዎ እናብኡ መጹ። መሊሱ ድማ በለ፣ እቲ ካብ መጀመርታ ዝፈጠረ ሰብኣይን ሰበይትን ገይሩ ፈጠሮም። ስለዚ ሰብኣይ ኣቦን ኣዲዩን ሓዲጉ ምስ ሰበይቱ ይወሃድ፣ ክልቲኦም ድማ ሓደ ኣካል ይኾኑ ዝብል ዶ ኣየንበብኩምን ኢኹም? ደጊም ሓደ ኣካል እዮም እምበር ክልተ ኣይኮኑን እምበኣር እቲ ኣምላኽ ሓደ ዝገበሮ ሰብ ኣይፍለዮ በሎም። ንሳቶም ከዓ ስለምንታይ ደኣ ሙሴ መፍትሓ ጽሑፍ ሂቡ ክፈትሓ ዝእዝዝ በልዎ። ኢየሱስ ድማ ሙሴስ ብሰንኪ ልብኹም ንኣንስትኹም ክትፈትሑ ፈቐደልኩም፣ ካብ መጀመርታ ግና ከምኡ ኣይነበረን። ኣነ ግና እቲ ንሰበይቱ ብዘይ ምኽንያት ዝሙት ዝፈትሓ ካልእ እውን ዘእቱ ይዝሙ፣ እቲ ፍትሕቲ ዘእቱ እውን ይዝሙ እብለኩም ኣለኹ በሎም። እቶም ደቂ መዛሙርቱ ከዓ ስርዓት ሰብኣይን ሰበይትን ከምዚ እንተደኣ ኮይኑስ ምትእትታው ጽቡቕ ኣይኮነን በልዎ። ኢየሱስ ድማ እዚ ነገር እዚ ነቶም ዝተዋህቦም እንተዘይኮይኑ ኩሉ ዝኽእሉ ኣይኮነን። ካብ ከርሲ ኣዲዮም ስሉባት ኮይኖም ዝተወልዱ ኣለዉ፣ ሰባት ዝሰለብዎም ስሉባት እውን ኣለዉ። ምእንቲ መንግስቲ ኣምላኽ ኢሎም ባዕሎም ዝተሰልቡ ስሉባት እውን ኣለዉ። ነዚ ትምህርቲ እዚ ክቕበሎ ዝኽእል ይቀበሎ በሎም። ኢየሱስ ህፃናት ከም ዝባረኸ ሽዑ ኢዱ ኣንቢሩ ክጽልየሎም ህፃናት ኣምጽሉ፣ እቶም ደቂ መዛሙርቱ ድማ ገንሕዎም። ኢየሱስ ግና መንግስተ ሰማያት ንኸምዚኣቶም ዝበሉ እያ እሞ ህደግዎም፣ ህፃናት ናባይ ምምጻእ ኣይትኸልክልዎም በሎም። ኢዱ ኣንቢሩሎም ድማ ካብኡ ከደ። ናኢለት ዝንበብ ግብረ ሐዋርያት ምዕራፍ 17 ካብ ቁጽሪ 23 ክሳብ 30 እናዘርኩ ነቲ እተምልኽዎ ጣዖታትኩም ክርኢ ከለኹ ንዘይተፈልጠ ኣምላኽ ዝብል ዝተጻሕፎ መሰዊ ረኸብኩ። እምበኣርሲ ብዛዕባ እዚ ከይፈለጥኩምዎ እተምልኽዎ ዘለኹም ኣምላኽ ኣበስረኩም ኣለኹ። ንሱ እቲ ዓለምን ኣብኡ ዘሎ ዝገበረን ኣምላኽ ጐይታ ሰማይን ምድርን እዩ። ብኢድ ሰብ ኣብ ዝተሰርሐ መቕደስካ ኣይሓድርን እዩ። ንሱ ህይወትን እስትንፋስን ዘድሊ ኩሉ ነገራትን ንኹሉ ሰብ ዝህብ ስለ ዝኾነ ዝጎድሎ ነገር የብሉን። ብኢድ ሰብ እውን ኣይግልገልን እዩ። ንሱ ካብ ሓደ ሰብ ኩሉ ዓሌት ሰብ ፈጠረ፣ ኣብ ርእሲ ኩላ ምድሪ ከም ዝነብሩ ድማ ገበረ። ዝነብሩሉ ውሱን ዘመናትን ውዱብ ደረትን ሓገገሎም። እዚ ኸዓ ካብ ነፍሲ ወከፍና ዘይረሓቐ ኮሎስ ንኣምላኽ ምእንቲ ክደልይዎን ምናልባሽ እውን ሓሰስ ኢሎም ምእንቲ ክረኽብዎን ኢሉ ገበሮ። ምኽንያቱ ገሊኦም ካብቶም ተቐነይትዎም ንሕና ደቂ ኣምላኽ ኢና ከምዚበልዎ ብኡ ኢና እንነብርን እንዋሳወስን ብኡ ኸ ኢና ዘሎና። እምበኣርከስ ደቂ ኣምላኽ ካብ ኮንናስ ኣምላኽ ነቲ ብናይ ሰብ ብልሓትን ሓሳብን ዝተገብረ ቅርፂ ወርቂ ወይ ብሩር ወይ እምኒ ከምዚመስል ጌርና ክንሓስቦ ኣይግባአናን እዩ። ናኢለት መልእኽቲ ጳውሎስ ከራይ መልእኽቲ ጳውሎስ ናብ ሰብ ጢሞቴዎስ ምዕራፍ 6 ካብ ቁጽሪ 1 ክሳብ ቁጽሪ 10 መወዳእታ መዓልታት። ኣብተን ዳሕረዎት መዓልታት ግና ክፉእ ግዜ ከም ዝመጽእ ፍለጥ። ሽዑ ሰባት ፈተውቲ ርእሶም፣ ፈተውቲ ገንዘብ፣ ተቻህርቲ፣ ዕቡያት፣ ተጻረፍቲ፣ ንወለዶም ዘይእዘዙ፣ ዘይማስቡ፣ ሃይማኖት ዘይብሎም፣ ንስድሮኦም ዘየፍቅሩ፣ ተቐየምቲ፣ ሓመይቲ፣ ገዛእ ርእሶም ገቲኦም ዘይክእሉ፣ ጨካናት፣ ሰናይ ዘይፈቱ፣ ከዳዓት፣ ህውኻት፣ ተፈንፈንቲ፣ ካብ ንኣምላኽ ምፍቃርሲ ተድላ ዓዚዞም ዝፈቱ፣ መልክዕ ኣምልኾ ዘለዎም፣ ነቲ ሓይሉ ግና ዝኽሕድዎ ክኾኑ እዮም። ካብዚኣቶም ረሓቕ። ገለ ካብኣቶም ናብ ገዛ ሰብ እናኣተዉ ነተን ሓጢኣት ዝመልአን ብትምኒት ዘበለ ኩሉ ዝደፍኣ ድኹማት መንፈስ ዘለወን ኣንስቲ ዝማርኹ እዮም።
እዘን ኣንስቲ እዚኣተን ኩሉ ሳዕ ዘይመሃራ ናብ ፍልጠት ሓቂ ክበጽሓ ግና ከቶ ዘይክእላ እየን። ከምቲ ኢያኔስን ኢያንበሬስን ንሙሴ ዝተቃወምዎ እዞም ኣእምሮኦም ዝዘንበለ ኣብ እምነቶም ጽንዓት ዘይብሎም ሰባት ድማ ከምኡ ነታ ሓቂ ይቃወምዋ ኣለዉ። ግናኸ ከምቲ ናይ ኢያኔስን ኢያንበሬስን ዕሽነት ንኹሉ ተገልጸ፣ ናይ እዚኣቶም ከዓ ንኹሉ ክግለጽ እዩ። ካብኡ ሓሊፎም እውን ዘስልጥዎ የብሎምን። ካልኣይ ዝንበብ መልእኽቲ ቀዳማይ መልእኽቲ ጴጥሮስ ምዕራፍ 3 ካብ ቁጽሪ 18 ክሳብ መወዳእታ። ክርስቶስ ሓንሳን ንሓዋሩን ምእንቲ ሓጢኣት ሞተ፣ ናብ ኣምላኽ ምእንቲ ከይብጽሓና ጻድቕ እንከሎ ምእንቲ እቶም ሓጥኣን ሞተ። ብስጋ ሞተ፣ ብመንፈስ ግና ህያው ኮነ። በዚ መንፈስ እዚ እውን ከይዱ ነቶም ኣብ ቤት ማእሰርቲ ዝነብሩ ነፍሳት ድሕነት ሰበኸሎም። እዚኣቶም እቶም ቀደም ብዘመን ኖህ ነታ መርከብ ክትስራሕ ከላ እግዚኣብሔር ብትዕግስቲ እናተጸበየ እንከሎ ምእዛዝ ዝኣበይዎ እዮም። ኣብታ መርከብ ሂደት ማለት 8 ነፍሲ ብማይ ድሓና። ማይ ናይቲ ሕጂ ዘድሕነኩም ጥምቀት ምልክት እዩ። ጥምቀት ከዓ እቲ ብትንሳኤ ኢየሱስ ክርስቶስ ብንጹህ ህሊና ናብ ኣምላኽ ዘቕርብ ጸሎት እዩ እምበር ናይ ሰባት ርስሓት ዘይሓጽብ ኣይኮነን። ንሱ ናብ ሰማይ ዓሪጉ ኣብ የማን ኣምላኽ ኣሎ። መላእኽትን ስልጣናትን ሓይልታትን ይግዝእዎ ኣለዉ። ሚያዝያ ወርሒ 4 ዝንበብ ምንባባት መጽሓፍ ቅዱስ ተፈጸመ።